ማበዴ ነው እንዴ ማበዴ ነው እንዴ ማበዴ አለች ዘፋኟ። የለም እናቴ እንዲህ ዝም ብሎ በቀላሉማ ማበዴ የለም። እኛን ለማን ጥለሽ ነው የምታምጪው? ምን ነው የማይመለከትህን የኬንያ ፖሊስ ላይ ችካልህ አለኝ አንዱ። እና 22 ማዞሪያ እየኖርኩ 80 ዓመት ለመኖር እያቀርኩ የአዲስ አበባን ፖሊስ እንድተች ትፈልጋለህ? ማበዴ ነው እንዴ ማበዴ ነው እንዴ ማበዴ አለች ዘፋኟ። የለም እናቴ እንዲህ ዝም ብሎ በቀላሉማ ማበዴ የለም። እኛን ለማን ጥለሽ ነው የምታምጪው? የተጣርንበትንና የተቀመጥንበትን እሳት እያዩ ብቻዬን ላብድ ነው የሚል ጠዋት አፈረሰ ዳቦ ተቀረሰ አይነት ብልጣብልጥነት አይሰራም ወንድሜ። ለማበድ ያሰብክ እንደሆነ እንዳታስብ እርሳው። ለማበድ የተዘጋጀም ካለቶ ያላሰብክ ደግሞ ተጠንቀቅ። አንዳንድ አካላት አሉ እያነሳሱ ለዚህ እኩይ ተግባር እንድትነሳሳ የሚያረጉና ጠንቅቀ አካባቢን መጠበቅ አለ ወንድሜ። መከራውንም ችግሩንም ስቃዩንም ሐዘኑንም ሁሉ እኩል ነው የጀመርነው አይደል? እኩል ነው የምንጨርሳት። እንደጀመርን እንጨርሰዋል። እንደ መንፈስ አይነት ሲበሉ አድርሰኝ ሲጣሉ መልሰኝ አይነት ነገር አይሰራ። ወይም እንደ ድራችን ዳኛ ሻምበል ቂጣ የለም እንጂ ቢገኝማ ማረ ጠቀስ ጠቀስ አርገን እንበላ ነበር የሚል የብልጣብልጥ ምኞት መሸወጃ መንገድ አይሰራም ወንድሜ። ይሄ የሌባው መንፈስና የሻምበል ስራ አዋጭ አይደል? ነግሬሃለሁ። የሚዘባርቁትን ሁሉ ስለሰማን የሚቀደዱትን ሁሉ ስላየን እኛን እንደ ቂል እውነቴን የረሳናቸው ብዙ ነገሮች አሉ። እንዲያው በአዲስ ዓመት መቋቋም ካለባቸው አስቸኳይ መስሪያ ቤቶች አንድ አለ ወሳኝ፣ የአስተዋሽ ሚኒስቴር። እውነቴን ነው፣ እዚህ ሀገር የአስተዋሽ ሚኒስቴር ያስፈልጋል። ልክ ልንገዳደል ስንል ጎበዝ እስካሁን በበቂ ሁኔታ ተገዳድላችኋል እኮ እያለ የሚያስታውሰው አስፈልገን። ልክ ልንጠላለፍ ስንል ጎበዝ እስካሁን ትላንት የተጠላለፋችሁትም እስከ ዛሬ አልተፈታምና ይብቃ የሚል አስተዋሽ ኮሚቴ ያስፈልጋል። ከንቲባው ማለት ነው የአንድ የከተማ አስተዳደርና መስተዳደር ከንቲባ ጽሕፈት ቤት ነው ኃላፊ ከንቲባው። እንዳለ የጸጥታ ዘርፍ ሰዎችን ሰበሰበልህ፣ ደንብ አስከባሪዎችን ሰበሰበልህና ቀጭን ማወላውል ትእዛዝ ሰጠ። ትሰማላችሁ ጓዶች? የኢትዮጵያ ሕዝብ መቀጥቀጥ አለበት። ገልባችሁ ግረፉት፣ አናቱን ቀጥቅጡት፣ ጉልበቱን እንደ ጓያ ስበሩት። ቀል የለም። ሰዓት እላፊና አዋጁን ተላልፎ የተገኘ እያንዳንዱ ሰው እርምጃ ይወሰድበታል ብሎ ኮስተር ብሎ ቀጠን ያለ ትእዛዝ ሰጠል። እናቴ በወሩ ይሄ ከንቲባ ጉዳዩ ምን ላይ ደረሰ? የሱፐርቪዥንና ቁጥጥር ስራ ለስራ ብሎ ወጣ ለሰዓት እላፊ።
ያለውን የተናገረውን በአጀንዳ መልክ ያስቀመጠውን በቃለ ጉባኤ ያጻፈውን ጥንቅቅ አርገው በሚገባ ሁኔታ ምን አለፋ እስኪያስነጥሰው ተስማምቶት እስኪያገሳው ድረስ ተቀባበሉትና እንደምንም ብሎ መታወቂያውን አውጥቶ ሲያሳያቸው ድንግጣል። ወይ ክቡር ከንቲባ እርሶም ሆኖትን እኮ አላወቅም። እኛ እኮ የኢትዮጵያ ሕዝብ መስለውን። ሁለተኛው ጥያቄ እያጣላችሁና እያጨቃጨቃችሁ ያለው ያለፈ ታሪክና ትዝታችሁ ነው ወይስ የሚመጣው የወደፊት ኑሯችሁ? ነጭ የፍራሽ ጨርቅ ሰፋውላቸውና ሁለቱም በሚፈልጉት አይነት ትራስ ጨርቅ ሰፋ። ልጆች ስላልወለድን ለልጅ ስም ሰጥቶ የሚገኘውን ደስታ ማጣጣም አልቻልኩ በትዳር ውስጥ እና ያንን ለማካካስ ለሰውነት ክፍሎቼ ስም እሰጣቸዋለሁ። ለምሳሌ አይኔን ቦጋለ ብየዋለሁ፣ እጄን ለገሰ ብየዋለሁ፣ ደረቴን ወሰን የለህ ብየዋለሁ፣ አፌን አመንሲሳ ብየዋለሁ። በኦሮምኛ አመንሲሳ ማለት አሳምነው ማለት ነው። መላው ሰውነቴን ደግሞ ባይፈርስ ብዬ ሰይሜዋለሁ። በመጨረሻ ሚስቴን ቤብዬ እስቲ ለሱ ደግሞ አንቺ ስም አውጭለት፣ ለአጅሬ አንቺ ስም አውጭለት አልኳት። የሚገርማችሁ ነገር የጠበቁት አናጋው ትለዋለች ብዬ ነበር። ይሄ እንኳን ቢቀር ሀጎሴ ምናምን ትለዋለች ብዬ አስቤ ነበር። እሷ ምንም ሳታመነታ ቢያድግልኝ ብየዋለሁ። ምን ዓመት እኔና ጋዜጠኛ ፍቅር ይልቃል ፈረንሳይ ሌጋ ሲሆን አስኒ ጋለሪ ግርጌ በ90 ብር ቤት ተከራይተን እንኖር ነበር። አይ ጊዜ ዛሬ በ90 ብር ቤት ይቅርና ካውያ መከራየት አይቻልም። በእርግጥ ቤቱ መለስተኛ ኮንቴነር የሚያክል ሆኖ ባለ አንድ ክፍል ነው። እኔና ፍቅር ሳሎኑን አንተ ውሰደው፣ ምኝታ ቤቱን እኔ ልውሰደው ብለን የምንከፋፈልበት እድል ስላልነበረን ግድግዳውን ተከፋፈልን። እኔ በምስራቅ በኩል ያለውን ግድግዳ ወስጄ የተመረቁ ቀን የለበስኩትን አንድ ለእናቱ ሱፍ ሰቀልኩበት። ፍቅር ይልቃል ድርሻውን የምዕራቡን ግድግዳ ወስዶ የወፍ ስጋ በላው ቢጥመኝ መረቁ ብሎ የሚጀምር በዳንቴል ላይ የተጣፈ የግጥም ጥቅስ ለጠፈ። ጥቅሱን ከሀገር ቤት ነው ይዞት የመጣ። ቤቱን ያከራየን ደላላ ቤቱ ፈርኒሽድ ነው ሲል ምን ለማለት እንደፈለገ ይገባይ ቆይቶ ነው። በቤቱ የምስራቅ ማዕዘን ላይ እግር ያለው የአሸዋ ማጣሪያ ወንፊት የሚመስል የረገበ አሮጌ የሽቦ አልጋ ተተክሏል። የአልጋው እግር ወለሉ ውስጥ ለረጅም ጊዜ ተቀብሮ ከመኖሩ የተነሳ ቅጠል ማቆጥቆጥ ሁሉ ጀምሯል። እዚያ ላይ መተኛት ማለት በቃ ራስን ወፌ ላይ እንደ መስቀል ነው። እንዲያውም ፍቅር ይልቃል ተኝተህ ሳይህ መቀስ ምትተጫዋች ተኝተህ መቀስ ምት በመምታት ላይ እያለ በአየር ላይ ባስማት ተንሳፎ የቀረ ተጫዋች ትመስላለህ ይለኝ ነበር። አልጋው ላይ አንድ ሳምንት እንደተኛው ዘርፈ ብዙ ቅዠት ይጫወትብኝ ጀመር። ሲበስበኝ አንድ ቀን አከራያችን ትያዛለችን ጠርቼ ትያዙ ይቅርታ አድርጉልኝና ይህ አልጋ ብዬ ሳልጨርስ አልጋ ብለህ ስትጠራው ትንሽ አይቀፍም? አላወቅከውም እንጂ ቅርስ ላይ ነው ተኝተህ የምታደር። አያቴም አባቴም ለረጅም ጊዜ በተስቦ በሽታ ሲማቀቁ ኖሮ የሞቱት እዚህ አልጋ ላይ። በማግስቱ እኔና ደባሪ ቤቱን ጥለን ጠፋን። ስለ ሞት ሲነሳ አንድ ነገር ትዝ አለኝ። በቀደም ዕለት ጎረቤታችን የሚኖሩ አሮጊት ልጃቸው በመኪና አደጋ ሞቶባቸው ሊያስቀብሩ ሰፈራችን ወደሚገኘው የታወቀ ደብር ሄዱ። የደብሩ አለቃ ለቀብር ቦታ 40 ሺህ ብር እንዲከፍሉ ጠየቋቸው።
አሮጊቷ የገንዘቡን መጠን ሲሰሙ በድንጋጤ ሐዘኑ ለቀቃቸው። አባ ጆሮዬ ነው ወይስ 40 ሺህ ብር አሉኝ። አዎ ወለተ ማርያም ቫት ጨምሮ እንደዛ ነው ዋጋ። እኔ እኮ አሉ አሮጊቷ፣ እኔ እኮ ልጄን ቅበሩልኝ እንጂ አስነሱልኝ አላሉም። አላለቀም። ጓደኛ አለኝ። መልኩን ምን ብዬ ልግለጽላችሁ? ከውበት ጠለል በታች ነው ማለት ይቻላል። ብዙዎቻችን ወንድ ልጅ ከጉማሬ መለስ ካለ ይበቃል በሚል ቃል ተጽናንተን ኖረናል። በቢቢሲ ዶክመንተሪ ያየሁት ጉማሬ ከዚህ ጓደኛዬ ትንሽ መለስ ያለ። ይቅርታ አድርጉልኝና እኔ ራሴ ቆንጆ መሆን ሲያምረኝ ከእሱ አጠገብ ቆሜ ፎቶ ይነሳል እና ይሄ ወዳጄ ፌስቡክ ላይ ከሴቶች ጋር ሲያወጋ የዝነኛ ተጫዋቾችን ፎቶ ፕሮፋይሉ ላይ ጣል ያደርጋል። በአጭሩ የሩኒን ለምድ የለበሰ ጀንጃይ ነው። አንድ ቀን ስማ አለኝ፣ ስማ ልጅቱ ሁለመናዋን ወድጄላታለሁ፣ እሷም ማስተሳሰቤንና ህልሜን ወዳልኛለች አለና ንግግሩን ገታ አድርጎ ተከዘ እና ምንድን ነው ችግሩ? ፎቶ ካላክልኝ ሞቼ እገኛለሁ እያለች ነው አለ እና ሞታ ትገኛ ስለው ተው እባክህ ይልቅ ደህና አድርገህ አንሳኝና ልስደድላት አለና ስልኩን አቀበለኝ። ስልኩን አቀብሎኝም እንደ ዱላ ቅብብል ሯጭ ፈንጠር ብሎ ቆመ። ከዛ ያነሳሁትን አየና አይ ይሄ እንኳን ሰልፊ መሰለ፣ ትንሽ ራቅ ብለህ ታነሰኛ ይሻል። በዚህ አይነት እኔ ስቀርበው እሱ ሲርቅ፣ እኔ ስቀርበው እሱ ሲሸሸኝ፣ እኔ አዲስ አበባ እሱ ኦሮሚያ ክልል ሆነን ቆመ። እኔ በዚህ ዘመን አነቃቂ ንግግር እናገራለን የሚሉ ሰዎች ያስቀኑኛል። እኔ የሞቲቬሽን ስፒከር ብሆን ሊፈጠር የሚችለውን ነገር አስቡት። ሕይወት ከብዶሃል፣ አለቃ ያበሳጭሃል፣ ገንዘብ አልጠራቀም ብሎሃል፣ ከመኝታ ለመነሳት ወኔ ታጣለህ። ምኑ ተነካና ገና ሳርህን ትበላለህ። ነፍስ ግቢ ነፍስ እየተናነቁ ዞር ስል የሆነ ችክ ተመለከቱ። ችኳ ሲፈጥራት ማቄጥ አብዝቶ የታደላት ናት። ምን የመሰለ ስቴፕ አስከትላለች። ምን የመሰለ ወተት ቅል አስቀድማለች። እናንተ በእጄ ወደ ጀርባዬ እየጠቆምኩ ስጋን ቆይ ነው ጀርባዬን ምችልኝ የሚል ምልክት አሳየኋት። እየተሽኮረመመች ወደ ትሪዋ አቀረቀረች። ቢሃይንድሽ የሰጠ ነው ምናምን ያልኳት ነው የመሰላት። ዝነኛ ወንዶችና ቆንጆ ሴቶች የመጨረሻ ሰልፍ ሴንተርድ ናቸው። ምድር ዛቢዋን ትታ በእነሱ ገጽታ ዙሪያ የምትሽከረከር ነው የሚመስላቸው። ድንገት ከታዳሚው መካከል የሆነ ሰውዬ ወጥቶ እስክስታውን ማስነካት ጀመረ። ልብ ብዬ ሳየው የተወዛዋዦች አሰልጣኝ መሰለኝ። ልጆች እንደሱ አይደለም፣ እንዲህ ነው እንዲህ ነው የሚደረገው የሚል ይመስላል። ንሽጥ አድርጎኝ ብድግ አልሁና ከቦርሳዬ ውስጥ 50 ብር ምሽልቅ አድርጌ አውጥቼ ግንባሩ ላይ ገደገድሁለት። ከዚያ ወደ ወንበሬ ስመለስ ጓደኛዬ አሁን የሸለምከው ሰውዬ ማን እንደሆነ ታውቃለህ? ማን ነው? ወርቁ አይተነው ይባላል። በአሁኑ ጊዜ የአገሪቱ አንደኛ ሀብታም ነው። ተው እባክህ። እውነት እንደ ፎርድ መጽሔት ዘገባ ከሆነ የሀብቱ መጠን 2 ቢሊዮን ብር ይደርሳል አለኝ። አሁን ወደ 2 ቢሊዮን ነጥብ 50 ከፍ አደረኩለት ማለት ነው። ጭፈራው እንዳበቃ ከወርቁ አይተነው ጋር በደንብ ተዋወቅኩ።
ቅድም የተወዛወዘበት ዘፈን ግጥም እኔ እንደጻፉት ነግረው በጣም ተደነቀ። እስቲ ዱባይ እንሂድና ቁርስ እየቀማመስን እናወራ ሲለኝ እምባዬ መጣ። በመጨረሻ ምን የማግዝ ነገር አለ? ምን ለመስራት አስባል? የቅርብ እቅድስ ምንድነው አለኝ። እኔ እንኳን የቅርብ እቅዴ በቅርቡ ካቋቋምከው የዘይት ፋብሪካ ብዙ ሳይርቅ ባለ 5 ኮከብ ፓስቲ ቤት መክፈት ነው። ወይ ጉድ! ቆላሽ አንገረገበሽ እንዲህ አረገሽ። ባለፈው ለማትሪክ ፈተና ከተቀመጡ ሴት ተማሪዎች መካከል የተወሰኑት እዛው ፈተናው ጣቢያ ላይ ወለዱ የሚል ዜና ሰምቼ በጣም ገረመኝ። ተማሪዎች ሲያጠኑ ሳይሆን ሲጠናኑ ነበር የከረሙት ማለት ነው። በእኛ ዘመን እንዲህ አይነት ነገር አልነበረም። እኔ ከዩኒቨርሲቲ ስወጣ ድግሬንና ድንግልናዬን ይዤ ነው የወጣሁት። የሃይስኩል ተማሪ እያለን ትምህርት ቤታችን ከከተማው ብዙ ኪሎ ሜትሮች ይርቃል። አሁን ሳስበው የርቀት ትምህርት የሚባለውን መስፈርት የሚያሟላው የእኛ ትምህርት ቤት ይመስለኛል። በጊዜው ተማሪው እድለኛ ከሆነ የሚወዳትን የክፍል ልጅ ከጎኑ አድርጎ የደብተር ኮረጆዋን ከራሱ ኮረጆ ጋር ደርቦ ተሸክሞላት እያጫወታት ከኮንጎ ጫማዋ ላይ አቧራውን በቅጠል እያራገፈላት እያሽኮረመማት ረጅሙን መንገድ ይዘልቀዋል። የዛሬ ልጆች መብታቸው ከአዋቂዎች ይበልጣል። ለምሳሌ ጨበሬ ወላጆች ልጆቻቸውን የውበት ሳሎን ውስጥ ወስደው ሲያስተካክሏቸው ሳይ ይደንቀኛል። ዛሬ የ8ኛ ክፍል ሴት ተማሪዎች ጸጉራቸውን ይተኮሳሉ፣ ቅንድብ በሂና ይሰራሉ። በእኛ ጊዜ ወላጆች ሴት ልጆቻቸው በሕዝብ ፊት አስቀያሚ ሆነው እንዲታዩላቸው የማያደርጉት ነገር አልነበረም። እናቶች የሴት ልጆቻቸውን ጸጉር እንደ አንቴና ከየማዕዘኑ ስበው ጫፉን እንደ ክርኳስ አድቦልቡለው በብር ላስቲክ ሸብ ያደርጉላቸዋል። በአጭሩ ሳይሸጥ ያደረ አናናስ አስመስለው ይለቋቸዋል። ሴቶች ልጆች የወላጆቻቸውን እርምጃ ለመቀልበስ የተቻላቸውን ያህል ይጣጣራሉ። ከትምህርት ቤት ሲመለሱ እግረ መንገዳቸውን ያገኙትን ማንኛውንም አይነት አበባ ቀንጥሰው የጸጉራቸው ጉልላት ላይ ይሰኩታል። በዚህ አይነት ያልተለኮሰ ደመራ መስለው ወደ ቤታቸው ሲመለሱ እናቶች ወይ ጉድ ቆላሽ አንገረገበሽ እንዲህ አረገሽ ይሏቸዋል። እኔ እስከ ጉርምስና ዘመኔ የጸጉር ቅባት የሚባል አላውቅም። በእርግጥ ቅቤ ቀባ ነበር። እንዲያውም ማዘር ከሱቅ 4 ኪሎ ቅቤ ገዝታ ባልዲው ሲሞላባት ነጋዴውን ምራቂውን ቅቤ ልጄ ራስ ላይ አስቀምጠው ትለው ነበር። እውነት ለመናገር በልጅነቴ ከበላሁት ይልቅ የተቀባሁት ቅቤ ይበልጣል። እንዲያውም ልብ ብላችሁ ከሆነ የእኔ ትውልድ ልጆች የጫጨ ሰውነትና ግብዳ አናት ይዘን ታብሌት የተሸከመ ሰልፊ ስቲክ የምንመስለው አለ ምክንያት አይደለም። አናታችን ከሌላው ሰውነታችን ተነጥሎ ቅቤ እየተመገበ ስላደገ ነው። እናቴ ጸጉሬ ሲያድግ በቤሳ መላጭ ትላጨኝ ነበር። ለነገሩ በየወሩ መጀመሪያ ላይ የማይላጭ ተማሪ አልነበረም። ምድረ መላጣ ብላቴና በየአግዳሚው ወንበር እንሰደርና የመማሪያ ክፍላችንን የቅል ሙዚየም እናስመስለዋለን። የተከበራችሁ አድማጮቻችን፣ አሁን የምንገኘው በመስቀል አደባባይ ነው። ከፊት ለፊቴ አንድ በእድሜ ገፋ ያሉ ሰልፈኛ ይገኛሉ። ሰልፉን በተመለከተ አነጋግሬያቸዋለሁ። ተከታተሉት። ስሙን ማን ልበል? ስሜን እንኳን ዝለለው። እሺ፣ እድሜዎትን ይነግሩኛል? እድሜንም ዝለለው።
እሺ እንግዲህ የምጠይቅዎት ስለ ሰልፉ ነው። ትናንት የገዢ ፓርቲው በጠራው ሰልፍ ላይ አይቼዎታለሁ። ዛሬ ደግሞ ተቃዋሚ ፓርቲዎች በጠሩ ሰልፍ ላይ ያየሁት ነው። ይሄ ለምን እንደሆነ ሊነግሩኝ ይችላሉ? ጥሩ ጥያቄ ነው። በበኩሌ እኔ ከ66 ጀምሮ እንደተሰለፍኩ ነኝ። በ66 መሬት ላራሹ የሚል መፈክር አንግቤ ከተማሪዎች ጋር ተሰልፌ ነበር። በወቅቱ ተማሪዎች ወደ ፖሊሶች የወረወሩት ድንጋይ አይነ ስቤን ስላዋለቀኝ ዛሬ መርፌ መስል በአንድ አይነት ወስኜ እኖራለሁ። ቀጥዬ በ69 መኢሶንን በመደገፍ ተሰልፌያለሁ። ከዚያም መኢሶንን ተቃውሜ ልሰለፍ ችያለሁ። በበኩሌ ሰልፍ እስካለ ድረስ ከመሳተፍ ወደ ኋላ አልልም። ለምንድን ነው የሚሰለፉት? ምን ነካህ? እንዴት ያለ ጥያቄ ነው? ከመቀመጥ መቼም መሰለፍ ይሻላል። እጅህን እኮ በመፈክር ታፍታታለህ። በዚያ ላይ ሆታው ጭፈራው ሌላ ነው። ሰልፍ እኮ እንደ ጥምቀት ማለት ነው። ይሁን እንጂ ጥምቀት ከዓመት አንድ ጊዜ ብቻ ይመጣል። ሰልፍ ግን በሀገራችን በሽ ነው። በሰልፍ እንደነገርሁህ ሆበል ስል ጉብላሊቱ ሆበል እያለ ይቀበለኛል፣ እያጨበጨበ ይከተለኛል። እንዴ ቤቴ እንኳን እንዲህ ያለ ድል ገጥሞኝ አያውቅም። ልጆቼ ተረት ስነግራቸው አይሰሙኝም። ልክ ላወራላቸው ስጀምር አባባ ደክሞኛል ብለው ደብተራቸውን ይዘው ወደ መኝታቸው ይሄዳሉ። ለሰልፍ ግን ተማሪው፣ ዶክተሩ፣ ምሁሩ ምኑ አሆ በል ስል አሆ በል ይላል፣ እምቢ በል ስል እምቢ በል ይላል። እዚያ ማዶ ያሉት ይታዩሃል። እኔ ነኝ ከሽሮ ሜዳ እዚህ ድረስ እያካለብኩ እንደ በግ እየነዳሁ ያመጣኋቸው። በቃ ይሄ ነገር ደስ ይለኛል። የመለከትህን የኬንያ ፖሊስ ላይ ችካልህ አለኝ አንዱ። እና 22 ማዞሪያ እየኖርኩ 80 ዓመት ለመኖር እያቀርኩ የአዲስ አበባን ፖሊስ እንድተች ትፈልጋለህ? ያኔ ባቡር ሳይወጠን የ22 ማዞሪያ አየር በአዝመራ ሽሮ ሳይታጠን አባይን የደፈረው መሪ ሆስኒ ሙባረክ ሳይከነበል ታምራት ገለታ ቃሊቲን ሳይዳበል ታምራት ላይኔ ጌታን ሳይቀበል ከሀገር ወጣው። አሜሪካ እንደገባው በመጀመሪያ የፈጸሙት ተግባር ቢኖር መወፈር ነው። አትፍረዱብኝ። አሜሪካ ውስጥ ሰው መንቀሳቀስ አቁሟል። ኑሮ ማለት ከሶፋ ወደ መኪና፣ ከመኪና ወደ አሳንሰር መንፏቀቅ ማለት ሆኗል። ሁሉ ነገር የሚፈጸመው ኦንላይን ነው። የአሜሪካ ገበሬ ራሱ የሚያርስና የሚያጭድ በላፕቶፕ ይመስለኛል። ገብሶን ለማጨድ ከፈለጉ አልቢን ማጭድ የሚለው ላይ ክሊክ ያድርጉ የሚል ላፕቶፕ ላይ ተጥዶ እየዋለ ገበሬ ነኝ የሚል ስንት ፈረንጅ አለ። ሳልፈልግ ነው የገጠመብኝ። የሆነ ጊዜ ላይ በዩኒቨርሲቲያችን ውስጥ በሚገኘው ጂም ተመዝግቤ ስፖርት መስራት ጀመሩ። መሮጫ ማሽኔ ላይ ዱብ 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 እያሉ አጠገቤ ባለው ማሽን ላይ ከሚሰግረው ናይጄሪያዊ ጋር ሲያቀብጠኝ ራሴን አወዳደራለሁ። መጀመሪያ የብሔራዊ ስሜት እየገፋኝ ከአበበ ቢቂላ ሀገር መጥቶ እንዴት በቀላሉ ያለከልካል እንዳልባል ጥርሴን ነክሼ ይሄን ሩጫ አስነካሁት። እግርና ሳምባ ለብሔራዊ ስሜት ግድ እንደሌላቸው ያወቅኩት 20 ደቂቃ ከሮጥኩ በኋላ ነው። ሰው የአበበ ግደይን ተሰጦ ይዞ እንደ አበበ ቢቂላ ካልሆንኩ ብሎ ይሟሟታል። ድንገት ትንፋሼ ብትን 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 ይላል። የእንግላል እንዳልወድቅ የማሽኑን መደገፊያ አመረኮዛለሁ። ጥቂት ቆይቼ ራሱ ናይጄሪያውን ሰውዬ እደገፋለሁ። ናይጄሪያዊ ሰውዬ 2 እግር ያለው ፈረስ ማለት ነው። የማሽኑ ሞተር ከጠፋ በኋላ እንኳን መሮጡን አያቆም። በኋላ በጣም መረረኝ። ትንሽ ፈርገጥ ካለው በኋላ በጂሙ አዳራሽ ውስጥ በተሰቀለው ቲቪ ላይ የሚተላለፈውን ፊልም ስመለከት ውዬ ወደ ቤት መመለስ ጀመርኩ። ለኔ ጂም ቤት መግባት ማለት የስፖርት ቱታ ለብሶ ሲኒማ ቤት እንደ መግባት ሆነ። ደሞ እኮ አላፍረም። እንደ ሰዎች ሴክሲ ሆኖ መታየት ያምረኛል። ላፕቶፔ ላይ ቦርጭ የሚያጠፋ ሶፍትዌር ጭኜ ፎቶዎችን ሸንቀጥ እያደረኩ ፌስቡክ ላይ መለጠፍ ጀመርኩ።
ምን ዋጋ አለው? ባለፈው አንዱ ከኔ ጋር የተነሳውን ፎቶ እንደወረደ ለቀቀው። ታዲያ አንዱ የአገሬ ተራቢ ያን ፎቶ አይቶ እረ የኬንያ ፖሊስ መሰልህ ብሎ ከተረበኝ በኋላ የገዛ ሰውነቴ እንደ ወህኒ ቤት ዩኒፎርም ቀፈፈኝ። የኬንያ ፖሊስ ይህን የበቆሎ ገንፎ እየነፋ እንደ ዋርካ ስለሚሰፋ ሌባን መጠቆም እንጂ ሌባን አባሮ መያዝ አይችልም። ምን ነው የማይመለከትህን የኬንያ ፖሊስ ላይ ችካልህ አለኝ አንዱ። እና 22 ማዞሪያ እየኖርኩ 80 ዓመት ለመኖር እያቀርኩ የአዲስ አበባን ፖሊስ እንድተች ትፈልጋለህ? አገሬ በገባው በሳምንት ጊዜ ውስጥ 9 ኪሎ ቀነስኩ። ሸገር ውስጥ ያ ሁሉ ከብት እያለቀ ያ ሁሉ ስጋ እየተበላ ሰው የማይወፍርበት ምክንያት የገባኝ አሁን ነው። የአዲስ አበባ የኑሮ ውጣ ውረድ በራሱ የማይፈረሽበት ጅም ነው። መታወቂያ ለማውጣት የሆነ ቢሮ ሂድ፣ የሆነ ሴትዮ ትቀበልህና ሁለተኛ ፎቅ ሂደህ ክፈል ትልሃለች። እየተቅመደመድክ ትወጣለህ። እዚያ ስትደርስ አንዱ ይቀበልህና ይህን ደረሰኝ ይዘህ አራተኛው ፎቅ ላይ የሚገኘው ስራ አስኪያጅ ቢሮ ሂድ እያለ ከለክ እዚያ ስትደርስ የባለ ማህተሙ ጸሐፊ ትቀበልህና ስራ አስኪያጁ ለስራ ወጥተዋል፣ እስኪመለሱ ድረስ 7ኛው ፎቅ የሚገኘው ካፌ ሻይ ቡና እያልክ ቆይ ትላለች። የአዲስ አበባ ፎቅ ለወጉ ሊፍት ተገጥሞለታል። ግን ሊፍቱ ጥቂት ሰርቶ በመብራት ኃይል ስፖንሰር አድራጊነት ወደ ዕቃ መጋዘንነት ይቀየራል።